ኤርትራ ለትግራይ ታጣቂ አመራሮች ትዕዛዝ እየሰጠች ነው ተብሏል። ጀነራል ታደሰ ወረደን በኤርትራው ጀነራል ፊሊጶስ ወልደ ዮሐንስ የመቀየር እቅድ የተባለው ሂደት ምን ይመስላል? የምንመለስበት ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ወሳኙን ጉዳይ አደገኛው የማዳበሪያ ፖለቲካ የጥንቅራችን ትኩረት ነው። መላው ኢትዮጵያውያንን ያሳዘነው የታላቁ ሰው ህልፈት ሐጂ ሙፍቲ ምን ሆነው ነበር? ከጠቅላይ ሚኒስትር አብይ አህመድ እስከ ቴዎድሮስ ካሳሁን ያስተላለፉትን የሐዘን መልእክትም በዝርዝር እንመለስበታለን። በሶማሊያ የኢትዮጵያ አምባሳደር ጦራቸው ትዕግስት አጥቷል ሲሉ የተነተኑትን ጉዳይም በወፍ በረር እንቃኛለን። ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? የሰዓቱ መረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦችን እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚው ጉዳያችን እናምራችሁ። ኤርትራ ለትግራይ ታጣቂ አመራሮች ትዕዛዝ እየሰጠች ነው ተብሏል። ጀነራል ታደሰ ወረደን በኤርትራው ጀነራል ፊሊጶስ ወልደ ዮሐንስ የመቀየር እቅድ። የህወሓት ጀነራሎች በዋናነት ስብሃት ነጋ ያደራጇቸውና በዘመድ አዝማድ የተሰባሰቡት የጦር መኮንኖች ትዕዛዝ የሚቀበሉት ከኤርትራው ጀነራል ፊሊጶስ መሆኑን የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሄ ተናግረዋል። እነዚህ የህወሓት ጀነራሎች ትዕዛዝ የሚቀበሉት በዛላምበሳ አቅጣጫ ኤርትራ ሰንአፈ ከተማ ውስጥ ህወሓት በከፈተው ቅርንጫፍ ውስጥ በመገናኘት እንደሆነ ጠቅሰዋል። ኤርትራ በፕሪቶሪያ ስምምነት ባለመስማማቷ በምርጫ ቦርድ ስሙ ከተሰረዘው ህወሓት ጋራ ጽምዶ ወይም አንድነት በሚል በጋራ እየተንቀሳቀሱ ነው ብለዋል። የተሐድሶ ገንዘብ ለሚፈለገው ዓላማ አልዋለም፣ ህወሓት ለጦር መሳሪያ ግዢ አውሎታልም ብለዋል። ጀነራል ታደሰ ወረደን እንደ ሽፋን ነው የሚጠቀሙት እንጂ አይፈልጉትም። ኤርትራ ታደሰ ወረደ ተወግዶ ህወሓትና ኤርትራ አንድ ፓርቲ መስርተው የፌደራል መንግስቱን መታገል ነው ዓላማቸውም ሲሉ አክለዋል። የባይቶና ከፍተኛ አመራር የሆኑት ክብሮም በርሄም ዶክተር ደብረጽዮን የሚመራው የህወሓት ቡድን በቀጥታ የሚታዘዘው በኤርትራው ጀነራል ፊሊጶስ ወልደ ዮሐንስ ነው በማለት ለዚህም ነው የፕሪቶሪያ ስምምነት የፈረሙትን አካላትና ሌላኛውን የስምምነት ፈራሚ ጀነራል ታደሰ ወረደን ከስልጣን ለማንሳት እየተንቀሳቀሱ ያሉት ሲሉ ወንጅለዋል። ህወሓትና ኤርትራ በጀመሩት አዲስ ጥምረት ኤርትራ ሰንአፈ ያለው ቢሮ ውስጥ ከፍተው እየተንቀሳቀሱ ነው ያሉ ሲሆን በዛላምበሳ አድርገው ሄደው በሰንአፈ ተመካክረው ይመለሳሉ እንጂ አሁን በመቀለ ቢሮ የላቸውም ብለዋል። ይህ ቡድን ከፌደራል መንግስት ጋር ተቆራርጦ ሙሉ በሙሉ ትዕዛዝ የሚቀበለው ከአስመራ ነው የሚለው ክብሮም ከፕሪቶሪያ ስምምነት በኋላ የውሉ ፈራሚዎች ተባረዋል። በሌላኛው ወገን የቆመው ደግሞ በተለያየ ስያሜ ትግራይ ውስጥ አለ ባይ ናቸው። የዚህ ቡድን ዓላማ ፕሪቶሪያን መተግበር አይደለም በማለት የተከማቸው ታጣቂ ቡድን ወደ ቤት እንዲመለስና እንዲደራጅ ሳይሆን ለታድሶ የሚመጣውን ገንዘብ ለወጣቱ ከመስጠት ይልቅ ጦር መሳሪያ መግዣ ሆኖ ለሌላ ዙር ጦርነት እየተዘጋጀበት ነው ብለዋል። ይህ እቅድ እኛም እንደ ፓርቲ የትግራይ ህዝብ እንደ ህዝብ አልተቀበለውም ሲሉም ተደምጠዋል። ካስከፊ ጦርነትን የተመለስ ነው ያሉት ክብሮም ያ በርካታ ወጣትን የበላ ጦርነት የ2 ዓመት ሳይሆን የ40 ዓመት ጦስ ነው ያለው። ይህ እንዲደገም አንፈልግም ሲሉም ሞግተዋል። ጥንቅራችን እንደቀጠለ ነው። የሸገር ታይምስ ቤተሰቦች ወደ ሌላኛው መረጃችን ስናልፍ ጠቅላይ ሚኒስትር አብይ አህመድ ወሳኙን ጉዳይ የማዳበሪያ ፖለቲካ። የማዳበሪያ አቅርቦት ላይ የሚደረገው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስትር ቢሮ ተዛውሯል። የጠቅላይ ሚኒስትሩ ቢሮ ከቅርብ ጊዜ ወዲህ ከቻይና የገባውን ደረጃውን ያልጠበቀ ማዳበሪያን ተከትሎ ወሳኝ በሆነው የግብርና ግብዓት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር መውሰዱን አስታውቋል። ጽሕፈት ቤቱ የማዳበሪያ ቅሌቱን በጥልቀትና በግልጽ ለመመርመር ልዩ ከፍተኛ ደረጃ ኮሚቴ ማቋቋሙን ካፒታል ጋዜጣ ዘግቧል። በዚህ አዲስና የተጠናከረ አመራር የጠቅላይ ሚኒስትሩ ጽሕፈት ቤት የሀገሪቱ ዋነኛ የግብርና ግብዓት አቅራቢ ሆነውን የኢትዮጵያ የግብርና ስራዎች ኮርፖሬሽን በምህጻረ ቃሉ ኢግስኮ ስራዎቹን በበላይነት ይመራል ተብሏል። ይህን ተከትሎ የኢግስኮና የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ወይም ኢትባሎ ከፍተኛ ስራ አስፈጻሚዎች እንዲሁም የቦርድ ሰብሳቢዎች ሙሉ ለሙሉ ተቀይረዋል። ባለፉት ጊዜያት ማዳበሪያ ወደ ሀገር ውስጥ መግባቱ
ተቋማቱን የሚቆጣጠረው የኢትዮጵያ የግብርና ስራዎች ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስቴር ነበረ። ሌሎች ማለትም የገንዘብ ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ንግድ ባንክና ኢትባሎ የመሳሰሉ ቁልፍ ባለድርሻ አካላትም ነበሩበት። ይሁን እንጂ በቅርብ ጊዜ ማዳበሪያ የጫኑ መርከቦች ጅቡቲ ከደረሱ በኋላ ጠቅላይ ሚኒስትሩ የካቢኔያቸው ኃላፊ ቦርዱን በቀጥታ እንዲመሩ ሾመዋል። በአዲሱ መዋቅር የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር የሆኑት ወይዘሮ ዓለም ፀሐይ ጳውሎስ የኢግስኮ ዳይሬክተር ቦርድ ሰብሳቢ መሆናቸውን ነው ለማወቅ የተቻለው። ምንጮች ነገሩኝ ሲል ካፒታል እንደዘገበው ዓለም ፀሐይ የቀድሞ ቦርድ አባል ነበሩ። ነገር ግን አሁን ያሉበት ቦታ ጠቅላይ ሚኒስትሩ በዚህ የፖለቲካ ትኩረት በሚያሻው ምርት ላይ ቀጥተኛ ቁጥጥር መውሰዳቸውን ያመለክታል ብለዋል። አዲሱ የኢግስኮ ቦርድ የግብርና ሚኒስትሩን አቶ አዲሱ አረጋን እንደ ምክትል ሰብሳቢ፣ የኢትዮ ጅቡቲ ባቡር ኩባንያ ዋና ስራ አስፈጻሚ ታከለ ኡማንና የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ማንደፍሮ ንጉሴን እንደ አባላት አካቷል። መላው ኢትዮጵያውያንን ያሳዘነው የታላቅ ሰው ህልፈት ሐጂ ሙፍቲ ምን ሆነው ነበር? ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም በሞት መለየታቸው ከተሰማ ከትላንት ምሽት ጀምሮ የሀገሪቱን ቁጥር አንድ ሰው ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካቶች ሐዘናቸውን እየገለጹ ነው። ድንቅ አባት አጣን የሚሉ ወገኖችም አዲስ አበባ ግሎባል ሆቴል ጀርባ የሚገኘው መኖሪያ ቤታቸው በመሄድ ሐዘናቸውን እየገለጹ ይገኛሉ። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ከዚህ ዓለም በሞት መለየታቸው ከመነገሩ አስቀድሞ በጠና መታመማቸው የተሰማው በቅርብ ቀናት ነበረ። በርካቶችም ህመሙን እንዲሸርላቸው ሲመኙላቸው ቆይተዋል። ከሰሞኑም ብዙዎችን ባስጨነቀ ሁኔታ የሰነበቱት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ወደ አሄራ ሄደዋል ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትላንት ማምሻውን ባወጣው መግለጫ አስታውቋል። ምክር ቤቱም ይህ ዜና እስከተጠናቀረበት ጊዜ ድረስ የህመማቸውን መነሻ በይፋ ከመግለጽ ተቆጥቧል። ጠቅላይ ምክር ቤቱ በመግለጫው የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈታቸው የመላው ሀገራችን ህዝብ ሐዘን ነው ብሏል። ሀገራችን ታላቅ አባት አጣለች ያለው ምክር ቤቱ ይህን ታላቅ አባት ላበረከቷቸው ሀገራዊና ሃይማኖታዊ አስተዋጽኦ በሚመጥን መልኩ ስርዓተ ቀብራቸው በመንግስት ደረጃ ኢስላማዊ ስነ ስርዓቱን በጠበቀ መልኩ እንዲከናወን ጠቅላይ ምክር ቤቱ ኃላፊነቱን በመውሰድ የሚፈጽም መሆኑንም ጠቁሟል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው የተሰማቸውን ሐዘን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ጠቅላይ ሚኒስትሩ በመልእክታቸው ሐጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ ዕውቅና እንዲኖረው ያደረጉትን አስተዋጽኦ ሁሌ እናስታውሶታለን ብለዋል። አክለውም ለቤተሰቦቻቸውና ለመላው ኢትዮጵያ ሙስሊሞች መጽናናትን ተመኝተዋል። ከጠቅላይ ሚኒስትሩ በተጨማሪ ብዙዎች ሐዘናቸውን እየገለጹ ይገኛል። ለአብነት ያክል አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ያስተላለፈውን መልእክት እናስከትል። ቴዲ አፍሮ በትላንትናው ዕለት በተሰማው የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈተ ህይወት የተሰማውን ጥልቅ ሐዘን ገልጿል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በመላው ወገን እጅግ ተወዳጅ፣ ሩህሩህና ትሁት የጥሩ የሃይማኖት አባት ምሳሌ ነበሩ ሲል መስክሯል። አርቲስቱም በተቀዳሚ ሙፍቲው ህልፈትም በደረሰው ሐዘን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው የሙስሊሙ ማህበረሰብ መጽናናትን እየተመኘው ፈጣሪ ነፍሳቸውን እንዲምርልን ከልብ እመኛለሁም ብሏል። እንዲሁም እህት ተቋም የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን ዜና እረፍት የሰማነው በታላቅ ሐዘን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ ስትል ገልጻለች። በሁሉም ኢትዮጵያውያን ዘንድ የተወደዱና የተከበሩ የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በመላው ኢትዮጵያውያን ዘንድ በመልካም ስብዕናቸውና በርህራሄያቸው በታሪክ የሚታወሱ እንደሆነ ማስረድታለች። ቤተክርስቲያኗም ለቤተሰቦቻቸው፣ ለወዳጅ ለዘመዶቻቸውና ለኢትዮጵያውያን በሙሉ መጽናናትን ተመኝታለች። የሐጂ ሙፍቲ የሽኝት ፕሮግራም በዛሬው ዕለት ከበቅሎ ቤት ተነስቶ ፒያሳ ኑር መስጂድ ይካሄዳል። ቀትር ላይ ፒያሳ ኑር መስጂድ ሶላት ይሰገድባቸዋል። ዛሬ ቀን 8 ሰዓት ገደማ ደግሞ በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት ሀገራዊ ሽኝት ይካሄዳል ተብሏል። ቀብራቸውም ለ10 ሰዓት ቀጠሮ ተይዟል።
ወደ ሌሎች ጉዳዮች እናምራችሁ። አዲሱ የእንስሳት መለያ ስርዓት እንስሳት ለባንክ ብድር ዋስትናና ለኢንሹራንስ እንዲያገለግሉ የሚያደርግ መሆኑ ተነግሯል። የኢትዮጵያ መንግስት ሰፊውን የእንስሳት ዘርፍ ዘመናዊ ለማድረግና የፋይናንስ ተደራሽነቱን ለማሳደግ ታስቦ የተዘጋጀውን የእንስሳት መለያና መከታተያ ስርዓት በሀገር ውስጥ በሙከራ መጀመሩ ተገልጿል። ይህ አዲስ ስርዓት ቀደም ሲል ለውጭ ንግድ እንስሳት ብቻ የተገደበ የነበረ ቢሆንም አሁን ሁሉንም እንስሳት ለመመዝገብና ለመለየት እየተተገበረ ነው ተብሏል። የዚህ ወሳኝ እርምጃ ዋነኛ ዓላማ የተመዘገቡ እንስሳት ለባንክ ብድር ዋስትና ሆነው እንዲያገለግሉና በኢንሹራንስ እንዲሸፈኑ የሚያስችል አሰራር መፍጠር ነው። የግብርና ሚኒስቴር ከፍተኛ አማካሪ ሆኑት ዶክተር አለማየሁ መኮንን ይህ ስርዓት እንደ ቦረና ባሉ አካባቢዎች መጀመሩን ገልጸዋል። አማካሪው ኢትዮጵያ ባለፈው ዓመት ከቀጥታ የእንስሳት ወጪ ንግድ እስካሁን ከታየ ሁሉ ከፍተኛውን የውጭ ምንዛሪ ማግኘቷን አስረድተዋል። በሶማሊያ የኢትዮጵያ አምባሳደር ጦራቸው ትዕግስት አጥቷል ሲሉ ይፋ አድርገዋል። ባልተለመደ መልኩ በትግራይ ክልል ለአንድ ሳምንት በቀጠለው የታጣቂዎች አመጽ አጣብቂኝ ውስጥ የገባውን የህወሓትና ጊዜያዊ አስተዳደሩን በተመለከተ የራሳቸውን ሐሳብ አንጸባርቀዋል። አምባሳደር ሱሌማን ደደፎ ከሰሞኑ የትግራይ ታጣቂዎችን ሰሞነኛ አመጻቸውን ተከትሎ በትግራይ ያለው ፖለቲካዊ ትኩሳት እጅግ ጨምሯል ሲሉ ተናግረው ነበር። አምባሳደር ሱሌማን ደደፎ በህወሓት ታጣቂዎችና በድርጅቱ አመራር መካከል ከፍተኛ አለመግባባት ተፈጥሮ አመጽ መቀስቀሱም ድርጅቱን ሊበትነው ተቃርቧል ባይ ናቸው። አምባሳደሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የትግራይ ህዝብም ሆነ የድርጅቱ ታጣቂ ኃይል በህወሓት አመራር ላይ ትዕግስትና ተስፋው ተሟጧል ብለዋል። ለአመታት የድርጅቱ የጀርባ አጥንት የነበረው የታጠቀው ኃይል አሁን ላይ ለአመራሩ ጀርባውን በመስጠቱ የድርጅቱ የመጨረሻ ምሽግ እየተደረመሰ ይገኛል ባይ ናቸው። ህወሓትና የትግራይ ህዝብ አንድ ናቸው እያሉ ሲያጭበረብሩ ኖረዋል። አሁን ግን ከታጣቂዎቻቸው ጋር እንኳን አንድ መሆን አቅቷቸው ርቃናቸውን ቀርተዋል ያሉት አምባሳደር ሱሌማን የተቀሰቀሰው አመጽ ተጨማሪ የህይወት መስዋዕትነት ከማስከተሉ በፊት የህወሓት አመራሮች በቁጥጥር ስር ውለው ለፈጸሙት ወንጀል ተጠያቂ መሆን አለባቸው ሲሉም በሙግታቸው አሳስበዋል። የቀድሞቹ ጊዜያዊ አስተዳደር አመራሮች አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ አሁን በትግራይ እየታየ ለሚገኘውና ታጣቂዎች በህወሓት ላይ ያሰሙት ለሚገኘው ተቃውሞ አመጽ እንዲሁም ማፈንገጥ ዋና ተጠያቂዎች ናቸው በሚል እየተወነጀሉ ይገኛሉ። ሁለቱም ጉምቱ የትግራይ የቀድሞ መሪዎች በሰሞኑ እንቅስቃሴ ምላሽ አልሰጡም። ይባስ ብሎም ከጠቅላይ ሚኒስትር አብይ አህመድ ጋር በባሌ ተራሮች በሚደረግ ጉብኝት ተካተው ታይተዋል። ጀነራል ጻድቃንም ሆኑ ጌታቸው ረዳ አዲስ አበባና ዱባይ ላይ ሆነው ቃለ ምልልስ ሰጥተው ነበር። ቃለ ምልልሳቸው በዋናነት የሚያጠነጥነው በእነ ደብረጽዮን የሚመራው የህወሓት አንጃ ከኤርትራ ጋር በፈጠረው ጽምዶ የሚለው እንቅስቃሴ ዙሪያ ነበር። የኤርትራ መንግስት ከህወሓትና ከፋኖ ጋር ተጣምሮ ኢትዮጵያን እያደማ ነው፣ ለዚህ ደግሞ የኢትዮጵያ መንግስት የመልስ ምት መስጠት አለበት ሲሉ የሚወነጅሉት ጀነራል ጻድቃን ገብረትንሳኤ ናቸው። ከኮር በላይ ነን በሚል ያወጁት የጦር አመራሮች የትግራይን ወጣት ለሌላ ዙር ጦርነት እያዘጋጁት ነው በሚል ከሰው የነበረ ሲሆን የትግራይ ሰራዊት ያለ በቂ አልባሳት፣ ደሞዝና ተስፋ በስቃይ ላይ ይገኛልም ብለው ነበር። የሸገር ታይምስ ተከታታዮች ለሰዓቱ ያዘጋጀንላችሁ የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች እስክንገናኝ ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።